ነገር ከቁጥጥር ሊያል ከችሎታ ሊያል ከአቅም ሲያልፍ ረዳት ሲያስፈልግ አጋሽ ካለ አደራ ተቀባይ ካለ የሚሸከም ካለ የሚችል ካለ ምን አሸከመኝ ምን እኔ ብቻዬን አንገዳገደኝ። ሁሉን ተሸክማችሁ አትችሉትም። ሁሉን ለመተርጎም ለመተንተን እየጣራችሁ አትችሉትም። ስለዚህ አንዳንዱ ነገር ጎበዝ በመሆን አትተርፉ እና ልቀቁ እንጂ ራሳችሁ ስጡ እንጂ። ምን ነው ተሸካሚ በዛ፣ ምን ነው የጎበጠ በዛ፣ ምን ነው ቤቱ ላይ የተለየ ነገር እንደመጣበት የሚያስብ ሰው በዛ። የተለየ ነገር መጥቶባችሁ አይደለም እና ልትቆጣጠሩት የማትችሉ ከሆነ ምሰየው። በመጨረሻ የመከራው አይነት እናንተ ላይ የሚያመጣው መልክ ቢኖርም ግን ያ መልክ እስኪመጣ ድረስ እናንተ የማይገባ ነገር ውስጥ ገብታችሁ አቋም እንዳትወስዱ፣ ከቤቱ እንዳትጠፉ፣ ስለ መንፈሳዊ ነገር ያላችሁ ንጽረት ዓለም እንዳይበላሽ፣ ለቤተ ክርስቲያን ያላችሁ አቋም እንዳይቀየር፣ የተለየ ነገር ያስተናገዳችሁ እንደሆነ ራሳችሁን እየቆጠራችሁ ራሳችሁንም እንዳትወግሩ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 ጀምሮ ያለውን ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራን በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔርን መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ሊቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። አንዳንዱን ነገር ተሸክመኸው አትችለው፣ ተቋቁመኸው ወይም ደብቀኸው አትችልም። ለታመነ ጌታ ግን ምን በል? የታመነ አለ አደራ የሚተውለት ልቀቅለት ወይም ተውለት ወይም አሳልፈ ለሚችለውና ሁሉን ለሚያውቅ ለእርሱ ስጥ። ያድነኛል ብዬ ጣልቃ ይገባልኛል ብዬ ሰላም ይሆንልኛል ብዬ በጌታ መሆን ረፍት ነው ብዬ የታል የሚል ደግሞ ምናልባት ሞጋቾች፣ ሁኔታዎች፣ ሰዎች ሰይጣን ተጋግዘው ብለዋቸው ይሆን እንዲያፍሩ አድርገዋቸው በማመናቸው ምክንያት ከደረሰባቸው። ምክንያቱም ይሄ መከራን ሲናገር ከእሳት ጋር አያይዞታል። ወርቅ እስኪሆን ድረስ ወይም አንገታችን እና ጣታችን ላይ እስኪመጣ የሚያልፍበትን መንገድ የክርስትና መንገድ እንዲህ ነው ብሎ እያደፋፈራቸው ያልፉበት የመጣባቸው ያገኛቸው የነካቸው ነገር አንዳች እንደነበረና ብርቱ ሁኔታ ውስጥ እያለፉ እንደሆነ ያሳስባል። ይሄ የደረሰባችሁ ያለው ነገር በኃጢአታችሁ ምክንያት የመጣ ነው እያለ አይደለም፣ ወይም ውድቀታችሁ የጠራው ፈተና ሳይሆን በጌታ በመሆናችሁ ምክንያት በክርስቶስ በመሆናችሁ ምክንያት ያገኛችሁ ፈተና ነው። ይሄ እንደገና የእንደ ጌታ ፈቃድ የሆነ ፈተና ነው ይላቸዋል። እሱንም ለማስታወስ ይጥራል። የተለየ ነገር ሆኖ የማይገባ ትርጉም ሰጣችሁ ያገኛችሁን ነገር ባልተገባ ትርጉም ምክንያት ራሳችሁን እየወገራችሁ ከዚህ ከመንፈሳዊ ዓለም ደግሞ እንዳታርቁ ብሎ ለመሟገት ይጥራል። ከመከራው ክብደት ተነስተው ሌላ እንዳያስቡ ወይም ደግሞ ያልተገባ ትርጓሜ እንዳይሰጡ ለታመነ ጌታ ሁሉን አደራ እየሰጡ ነፍሳቸውን እንኳን መንገዳቸውን ሕይወታቸውን የገጠማቸውን አይደለም ሕይወታቸውን ጭምር ለጌታ እንዲሰጡ። እንግዲህ ሁሉን ተሸክማችሁ አትችሉትም። ሁሉን ለመተርጎም ለመተንተን እየጣራችሁ አትችሉትም። ስለዚህ አንዳንዱ ነገር ጎበዝ በመሆን አትተርፉም እና ልቀቁ እንጂ ራሳችሁን ስጡ እንጂ። ምን ነው ተሸካሚ በዛ፣ ምን ነው የጎበጠ በዛ፣ ምን ነው ቤቱ ላይ የተለየ ነገር እንደመጣበት የሚያስብ ሰው በዛ። የተለየ ነገር መጥቶባችሁ አይደለም እና ልትቆጣጠሩት የማትችሉት ከሆነ ምሰየው። በመጨረሻ የመከራው አይነት እናንተ ላይ የሚያመጣው መልክ ቢኖርም ግን ያ መልክ እስኪመጣ ድረስ እናንተ የማይገባ ነገር ውስጥ ገብታችሁ አቋም እንዳትወስዱ፣ ከቤቱ እንዳትጠፉ፣ ስለ መንፈሳዊ ነገር ያላችሁ ንጽረት ዓለም እንዳይበላሽ፣ ለቤተ ክርስቲያን ያላችሁ አቋም እንዳይቀየር፣ የተለየ ነገር ያስተናገዳችሁ እንደሆነ ራሳችሁን እየቆጠራችሁ ራሳችሁንም እንዳትወግሩ ብሎ መልእክቱ ዋናነት የጴጥሮስ መልእክት በተለይ አንደኛ ጴጥሮስ እነዚህ ምዕራፎች ውስጥ 5ቱ ምዕራፍ ላይ
እነዚህና ይሄንን ድምጽ ምዕራፍ 1 ላይ ታገኙታላችሁ። ምዕራፍ 2 3 ላይ ምዕራፍ 4 እንዳለ ሆኖ ምዕራፍ 5 ላይ ስትሄዱ ደግሞ እርሱ እኮ ስለናንተ ያስባል የሚል ቃል አለ እና የሚያስጨንቃችሁን እርሱ ላይ ስጡት ወይም ጣሉት፣ ስጡ ነፍሳችሁ ለታመነ ጌታ አደራ ብሎ መልሶ ምዕራፍ 5 ላይ ይሄንን ያነሳላችኋልና ነገር ከቁጥጥር ሊያልፍ ከችሎታ ሊያልፍ ከአቅም ሲያልፍ ረዳት ሲያስፈልግ አጋሽ ካለ አደራ ተቀባይ ካለ የሚሸከም ካለ የሚችል ካለ ምን አሸከመኝ እኔ ብቻዬን አንገዳገደኝ የሚል ድምጸት አለውና ሚሳት ምንድነው አሁን የጀመረው ማስተዋወቅ የጀመረው አባታቸውን ነው። አባታቸውን ማስተዋወቅ ይጀምራል። ምንድነው ያስተዋወቀው? ይሄ አባት ለአደራ የሚበቃ አባት አላችሁ፣ ብቻችሁ አይደለም እያለ ነው። ምን ድሆች ትሆኑ ፈተና ቢበዛም ወደ የቤቶቻችሁ በየግል ብዙ ነገር ቢመጣም አረ አንድ ሚስጥር ልንገራችሁ ያልነገሯችሁ አለኮ እንዳውም ባልተለመደ ሁኔታ ያቀርበዋል። ሰማይን ፈጣሪ ይለዋል። ነፍሱን ለታመነ ፈጣሪ አባት ሉዓላዊ ከሁሉ የበላይ ዳኛ የሚለውን ቃል ለማብራራት ሲፈልግ ፈጣሪ የሚለውን ቃል ይጠቀማል። እዚህ ጋር ጸሐፊው አለ አባት ምን ሆንክ ነው አለይታ አለ በድካም የሚራራ አለ እና የሚጨነቀው ከተቻለ ይጨነቅ። አንተ ስለምን ትጨነቃለህ? ይሸከም ልቀቅ። ወዳጅ አለ አባት ፈጣሪ ያመናችሁት እሱ ለዚህ ቀን ነው፣ ለእንዲህ አይነት ሁኔታዎቻችሁም ነው። ከአቅም በላይ ልትቆጣጠሩ እምቢ ባለ ተግዳሮት መሃል አባት አላችሁ። አለኝ በሉ። ሰው ባደናቀፈው ቁጥር አለኝታውን እንደሚጠራ ይሄ እንቅፋት ሰማይን ያስጠራችሁ እንጂ አባት አለ፣ አጋዥ አለ፣ ረዳት አለ፣ አጽናኝ አለ፣ አደራ ተቀባይ አለ ሚል ድምፅ አለው። ለነፍሳችሁ ንገሯት፣ አባት አለኝ። አባት አለ እላቸዋለሁ አለ። ሁለተኛ ደረሰብኝ ብላችሁ እንደሆነ ነገር አትቁጠሩ ብቻ ሳይሆን አትፈሩ። ተግዳሮት ስለገጠማችሁ ልዩ ፈተና ይሄ አያሳፍርም። ኃጢአት እንጂ የሚያሳፍረው ሰው መግደል እንጂ የሚያሳፍረው ነውር እንጂ የሚያሳፍረው በክርስቶስ በመሆናችሁ ምክንያት የሚመጣ ምንም ነገር ክብር እንጂ ውርደት አይደለም። ቀና ማያ እንጂ ማቀርቀሪያ አይደለም። የሞላላችሁ እንጂ ጎሎባችሁ አይደለም። የገባችሁበት መንፈሳዊው ሰርክል ሚያሳፍር ተሸምቅቃችሁ ከሰው የምትደበቁበት አይደለም። አወቀው ወይ አላወቀው ወይ ብላችሁ የምትሸማቀቁበት አይደለም። ኢየሱስ ክብር እንጂ ሀፍረት አይደለም። ጴንጤ መሆንሽ ክብር እንጂ ውርደት አይደለም። መከራ ክብርህን ማውሪያ እንጂ መዋረጃ አይደለም። በክርስቶስ መሆን ማመን ካመን በኋላ የሚመጡ ተግዳሮቶች በሙሉ እኛ ቤት ሚኒንግ አላቸው። እምንፈታቸው አይደሉም። ከአቅማችንም በልክ ይሁን ከአቅማችንም በታች ከአቅማችንም በላይ ያለ ልክ ቢከብድህም አትፈር። በሰው አትታመን። የአደራ የምትሰጠው ሰው ራሱ ሊሚት ነው፣ ይወሰናል። እድሜ፣ ቦታ፣ ሁኔታ ይወስነዋል። በእግዚአብሔር ግን ስትታመን ለዘላለም የሚኖር ለመታመን የሚበቃ የሚያሳርፍ የእረፍት አምላክ ነው። በእግዚአብሔር ታመን። የክርስቶስ
ያመናችሁት እሱ የበራላ እሱ እንግዲያውስ ምኑን ትቶላችሁ ሄዷል? ትቶት የሄደው መንገድ ይሄ ነው። የመናቅ መንገድ፣ የመተፋት መንገድ፣ የመከራ ብዛት መንገድ፣ የተወላችሁ መንገድ ይሄ ነው። መድገም ትፈልጋላችሁ? አዎ እንግዲያውስ እሱ የሆነውን ልንገራችሁ አለ። ወይ እግዚአብሔር ቃል ምንድን የሆነው? እሱ ይህን ሁሉ ሲያደርጉት ለነሱ አልመለሰም። ይልቁኑ ግን ቀና ብሎ በጽድቅ ለሚፈርድ ለእግዚአብሔር ራሱን አሳልፎ ሰጠ። ምን ማለት ነው? እንካ ራሴን ለሞት አይደለም ራሱን አሳልፎ የሰጠው። ቀድሞ ለእግዚአብሔር ራሱን ሰጠ። ዳኛ አይደለ? ፈራጅ ከበረ እንጂ ተዋረደ ወይ? ተዋረደ አትበሉ፣ ከበረ በሉ። ራሱን ለአብ ሲሰጥ ለዳኛ ነው የሰጠው። ወዳጆች ሆይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፍ ቁስል ምን አደረገ? ተፈወሳችሁ። እንደ በጎች ትበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። እግዚአብሔር ይመስገን። ዳሩ ጋር የደረሰው የመጣበት መከራ ያላቋረጠው ወደ ነፍሳችን እረኛና ጠባቂ የተመለስነው መስቀሉ ላይ የደረሰው ለመጣለት ጫፍ የደረሰው ፈተና ያላቆመው ጲላጦስ ያላቆመው የመከራው ብዛት አቅጣጫ ያላስቀየረው ያለ ጴጥሮስ ይሰማል። ነፍሱን ለታመነ በጽድቅ ለሚፈርድ ለእግዚአብሔር ስለሰጠ የመከራው ብዛት አላቋረጠውም። የመጣበትን ምክንያት ሁላችንን በመገረፉ ቁስል ፈወሰን። የፈወሰን ዳር የደረሰው በመሃል ላይ ነፍሱን ለማስለሰጠ ነው። ለጽድቅ ፈራጅ ለእግዚአብሔር ራሱን ስለሰጠ ነው። ፈተና ሰውን ከግብ ያቋርጣል። የሚመጣ ተግዳሮት ከታየልን ያቋርጣል። እንዳታቋርጡ ይህንን እንዳታቋርጡ ልመዱ። ምን ማድረግ? መስጠት። እንካ እንካ ተረከበ። ሲሰድቡበት፣ ሲዝቱ፣ ሲተፉበት እንካ። በእርሱ ታመን፣ እርሱም ለሱም መንገድህን ስጠው፣ እርሱም መንገድህን ያከናውንልሃል። ቃል በቃል ቃሉን ነው የወሰድኩት። መከናወን ምንድን ነው? እስቲ አንዴ መከናወን ብለው አንዴ። መከናወን ማለት ባጭሩ መደምደም፣ መጨረስ፣ ጫፍ መድረስ፣ የነካችሁት ነገር እስከ መጨረሻው መዝለቅ፣ ጥሪ ከሆነ እስከ ዳር መድረስ፣ ቤት መስራት ከሆነ መደምደም፣ ቀለም ቀብቶ መጨረስ። መከናወን ማለት መጨረስ ማለት ዳር መድረስ ማለት። ክብር ለእግዚአብሔር። ጫፍ መድረስ ማለት በምን ምክንያት? ካልሰጠኸው እነዛ ነገሮች መንገድ ላይ ያቋርጡሃል። ስትሰጠው ግን የሰጠኸው ዝም ብሎ ሊይዘው ወይ ሊያስቀምጠው አይደለም፣ ይመልስልሃል። አከናውኖህ አንተን ዳር አድርሶህ መጨረሻህን ወስኖት ታየዋል። 1:6 ላይ ነው ፊልጵስዩስ ምዕራፍ 1 በእናንተ መልካሙን ስራ የጀመረው እስከ ኢየሱስ ቀን ድረስ ይልና እንዲፈጽመው እንዲደመድመው መጨረሻን። ይህንን ተረድቻለሁ። ይሄ መረዳት ማለት ነው ያለ መጨንገፍ መረዳት፣ ያለ መቋረጥ
መረዳት ስታክ የማያረግ የአንድ ሰሞን ያልሆነ ህይወት ምን እያረገ እየሰጠ ነው እየወረወረ ጫናውን እየሰጠ የሚያስለቅሰው እየሰጠ ይሸከም ራሱን ጭምር ሳይቀር እየሰጠ መጨረሻ ስለ ያ የሰጠው የተረከበው እሱ ያከናውንለታል። መከናወን ሁሉን ላንተ የሚሰጥ ራሱን ላንተ የሚሰጥ ሸክሙን የሚሰጥ ግራ ያጋባውን የሚሰጥ የከበደውን የሚሰጥ ራሱንም ጨምሮ የሚሰጥ ዳር ለመድረስ ራሱን እየሰጠ የሚቀጥል መከናወን የዚህ ህዝብ ይሆናል። ከቢዝነስ ተነስቼ ዓላማው ከገጠመኝ ነገር ተነስቼ ስነ መለኮት አልተነትንም። ከምናልፍባቸው መንገዶች ተነስተን የኛን ትንታኔ አንሰጥ። ስንቱን ተሸክመሽ ትችያለሽ የኔት ስጪው እንጂ ስንቱን ትሸከማል እንዴ? አትቺው ያፈርሶሃል፣ እናንተ ያጠፉሃል። አለ ተሸካሚ ዳኛ አለ፣ አባት አለ። እንዴት ኖርኩ? አባት ስላለኝ ነው የሚሸከም እስክደፋ የሚጠብቅ የለህም ወይ እስክል የሚጠብቅ በርከክ እስክል የሚጠብቅ በመርከኬን በእንባ የሚሞላ የመነካካት የተራክቦ ቦታ የሚያደርግልኝ ጸሎቴን አባ ምለው እናንተ ልትረዱት የማትችሉትን የምናገርበት ቦታ የፍቅር ጊዜ የምናሳልፍበት አንተን ያደረከው ይህን ምልበት ይሄው እንካ ምልበት ስንቱን እሸከማለሁ አንተ ስንቱ ሊደፋህ ነው አለ። በለዚያ ረጭሁና በቃ በለው አንዴ በቃ እነዚህን እየሰጠው ቀጥላለሁ። ኢየሱስ ያድናል። እንግዲህ ሸክምን ቶሎ የሚከበንን ኃጢአት አስወግደን የእምነታችን ሐዋርያና ጀማሪ ሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በመስቀል ታገሰ፣ በፊቱም ስላለው ደስታውን እያየ መስቀል ላይ ቆይ። ዙፋን እያየ መጨረሱን እያየ በጨለማ ያለውን ትውልድ ነፃ ሊወጣ ጫፍ እንደደረሰ እያየ እሱን እያየ እውነቱ ይህ አይደለም፣ መጨረሻው ይህ አይደለም፣ መስቀሉ አይደለም መጨረሻ። ክብር አይቷል። ባየው ክብር መስቀል ላይ ታገሰ። ፈተናዎቻችሁን በክብር ታገሷቸው። ነገ በምትቀበሏቸው ደስታ ዛሬ ታገሱ።